ክቡራን ተመልካቾች ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። ከመጋቢት 23 ቀን 2018 ዓ.ም ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉ ተገልጿል። ከንግድና ቀጠናዊ ትስስር ሚኒስቴር የተገኘው መረጃ እንደሚያመለክተው የነዳጅ ዋጋን መሰረት በማድረግ ከመጋቢት 23 ቀን 2018 ዓ.ም ከምሽት 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በዚህም መሰረት በሊትር ነጭ ናፍጣ 163 ብር ከ09 ሳንቲም፣ ቤንዚን 142 ብር ከ41 ሳንቲም፣ ኪሮሲን 151 ብር ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም፣ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም፣ የአውሮፕላን ነዳጅ 150 ብር ከ48 ሳንቲም ሆኗል። መንግስት በመጋቢት ወር የዋጋ ጭማሪ ያደረገው ከዛሬ ከ22 ቀን በፊት ነበረ። በኢንቨስት ኢን ኢትዮጵያ 2026 ፎረም ከ13 ቢሊዮን ዶላር በላይ የኢንቨስትመንት ውሎች ተፈጽመዋል። በአራተኛው ኢንቨስት ኢን ኢትዮጵያ 2026 ፎረም በተለያዩ ዋና ዘርፎችን የሚያካትቱ በአጠቃላይ ከ13 ቢሊዮን የአሜሪካ ዶላር በላይ የሚገመቱ የኢንቨስትመንት ውሎች ፊርማ በመፈጸም መጠናቀቁን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። በፎረሙ መጨረሻ የተካሄደው የውል ፊርማ ስነ ስርዓት በማኑፋክቸሪንግ፣ በግብርና፣ አግሮ ፕሮሰሲንግ፣ በኃይል፣ በማዕድንና በሌሎች ተመራጭ ዘርፎች የተሰሩ ትልቅ የኢንቨስትመንት ስምምነቶችን አካቷል። የተፈረሙትም ውሎች በኢትዮጵያ ኢኮኖሚ ላይ ያለውን የኢንቨስትመንት እምነት እንደሚያሳይ ተገልጿል። በተጨማሪም እንግዲህ ለስራ ፈጠራ፣ ለውጭ ምንዛሬ ገቢና ለቴክኖሎጂ ሽግግር ከፍተኛ አስተዋጽኦ እንደሚኖራቸውም ኮሚሽኑ ጠቅሷል። በቀድሞ ኢንቨስት ኢን ኢትዮጵያ 2025 ፎረም በአጠቃላይ 1.6 ቢሊዮን ዶላር የሚገመቱ የኢንቨስትመንት ውሎች መፈረማቸው የሚታወስ ሲሆን እነዚህ ፕሮጀክቶችም አሁን ላይ ሙሉ በሙሉ ወደ ስራ መግባታቸው ይታወቃል። ይህ ስምምነት ኢትዮጵያ እንደ ግንባር ቀደም የኢንቨስትመንት መዳረሻ እየታየች መሆኗን የሚያመላክት ሲሆን ፎረሙም አዳዲስ አጋርነቶችን ለመፍጠር ጠንካራ መድረክ መሆኑን ያረጋገጠበት መሆኑ ታምኖበታል። በአፋር ክልል የተገነባው የሰመራ ሁለተኛ ደረጃ የቁም እንስሳት ግብይት ማዕከል የተመረቀው በያዝነው በዚህ ሳምንት ነው። በምርቃቱ መርሃ ግብር ላይ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ሀገር በቀል የኢኮኖሚ ማሻሻያው በንግዱ ዘርፍ ተጨባጭ ለውጥ እንዲመዘገብ አስችሏል ብለዋል። ሀገሪቱ ማሻሻያውን ተግባራዊ ካደረገች ወዲህ ከቁም እንስሳት ዘርፍ የምታገኘው ገቢ መጨመሩንም በመግለጽ ለአብነትም ባለፉት 8 ወራት ብቻ ከዘርፉ 39 ሚሊዮን ዶላር ገቢ መገኘቱን ተናግረዋል። የተመረቀው ማዕከልም ከ70 ሚሊዮን ብር በላይ ወጪ የተገነባ ሲሆን በተለያዩ አካባቢዎችም ከ1 ቢሊዮን ብር በላይ በሆነ ወጪ 10 ማዕከላት እየተገነቡ እንደሚገኙ ጠቁመዋል። በአሁኑ ወቅት እንግዲህ ከ1950 በላይ የቅዳሜና እሁድ ገበያዎች በመላው ሀገሪቱ ይገኛል ያሉት ሚኒስትሩ እነዚህን ገበያዎች ደረጃቸውን የጠበቁ ለማድረግ በትኩረት እየተሰራ ይገኛል ብለዋል። የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው የማዕከሉ ወደ ስራ መግባት በክልሉ የሚገኘውን ሰፊ የእንስሳት ሀብት ወደ ላቀ የኢኮኖሚ ጥቅም መለወጥ ያስችላልን ብለዋል። ማዕከሉ ለሚሌ የእንስሳት ማቆያ ቅርበት ያለው በመሆኑ የእንስሳት ወጪ ንግድን ለማሳለጥና የውጭ ምንዛሬ ግኝትን ለማሳደግ ትልቅ አስተዋጽኦ እንደሚያበረክትም አክለዋል። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን አሳልፏል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በመካከለኛው ምስራቅ ያለውን ጦርነትና አለመረጋጋት በሀገሪቱ የነዳጅ ግብይትና አቅርቦት ላይ ሊደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎችን በተመለከተ ማብራሪያ የሰጡት በያዝነው በዚህ ሳምንት ነው። የነዳጅ አቅርቦትንና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸው ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ 80 ዶላር የነበረ ሲሆን አሁን ግን 230 ዶላር መድረሱን፣ ቤንዚንም ከ70 ዶላር ወደ 150 ዶላር ማሻቀቡን ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራትን የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማስታወቃቸውንም አስገንዝበዋል። በዚህም ምክንያት እንግዲህ በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያትም በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ጠቁመዋል። ምንም እንኳን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቢጨምርም መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅትም በነጭ ናፍጣ ላይ በ1 ሊትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል ያሉት ሚኒስትሩ እስካሁንም 262 ቢሊዮን ብር ገደማ ድጎማ ማድረጉንም በማንሳት
በማንሳት በየወሩም ከ15 እስከ 20 ቢሊዮን ብር ለድጎማ እየተመደበ መሆኑን ጠቅሰዋል። ያጋጠመውን የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ ጫናን እንዳያሳድር በፍትሃዊነት ለመምራት መንግስት ተግባራዊ የሚደረጉ የቅድሚያ አሰጣጥ ውሳኔ ማሳለፉን ይፋ አድርጓል። በዚህ መሰረት እንግዲህ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው ከፍተኛ አምራቾችና የኤክስፖርት ድርጅቶች በቀጥታ የመንግስትና የግል ፕሮጀክቶች እንዲሁ በቀጥታ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚሰጡ ተሽከርካሪዎች የቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር ይተገበራል ብለዋል። ከዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። ኤንቢሲ ቢዝነሳችን ቀጥሏል። ተመልካቾች ወደ ዝርዝር ጉዳዮችን ስናልፍ ደግሞ የኢትዮጵያ ታምርት ንቅናቄ በዘርፉ የተሰማሩ በርካታ አምራች ኢንዱስትሪዎችን የማምረት አቅማቸውን እንዲያሳድጉና ዜጎች በሀገር ውስጥ ምርቶች የመጠቀም ፍላጎታቸው እንዲጨምር እያደረገ መምጣቱን በዘርፉ የተሰማሩ አምራች ኢንዱስትሪዎች ገልጸዋል። መንግስት ለዘርፉ የሰጠው ትኩረት መሻሻሎች ቢያሳይም የብድር አቅርቦት፣ የመስሪያ ቦታ አለመመቻቸትና የማሽነሪ ችግር አሁንም ያልተቀረፉ ተግዳሮቶች ሆኖብናል ሲሉ አምራቾች ተናግረዋል። በሀገር ውስጥና በውጭ ጫናዎች እየተፈተነ ያለውን የኢንዱስትሪ ዘርፍ ለመታደግና የሀገር ውስጥ ችግሮች እንዲሁም ዓለም አቀፍ ጫናዎችን የሚቋቋም የኢንዱስትሪ ዘርፍ ለመፍጠር ትልቅ እርምጃ ተደርጎ የተወሰደ ነው የኢትዮጵያ ታምርት ንቅናቄ። ኢትዮጵያ እንደ ሀገር የጀመረችው የኢትዮጵያ ታምርት ንቅናቄ በዘርፉ የተሰማሩ በርካታ አምራች ኢንዱስትሪዎች የማምረት አቅማቸው እንዲያድግ ብሎም ዜጎች በሀገር ውስጥ ምርት የመጠቀም ልምዳቸው እንዲዳብር ከፍተኛ አስተዋጽኦ እያደረገ መሆኑን በዘርፉ የተሰማሩ አምራች ኢንዱስትሪዎች ገልጸዋል። ስራ ከጀመርንበት ጊዜ ጀምሮ የተወሰነ ሜድ ኢን ኢትዮጵያ የሚለው ብዙ ፍላጎት አልነበረውም። አሁን ላይ ግን በፍላጎቱ በተጨማሪ የፕሮዳክት ኳሊቲም እየተሻሻለ መጥቶ ጥሩ ፊድባክ አለ ከገበያ ማለት ነው። ብዙ ጊዜ ከውጭ ለሚመጡ ልብሶች እናደላለን እንደ ካልቸርም ሆኖብናልና ግን ያለው ሪያሊቲ ምንድነው? ሎካል ጋርመንቶች ላይ የሚሰሩት ኳሊቲ ሃይ ኳሊቲ ነው። ጥሩ በሆነ ሌብል ከነሱ ሊያስንቅ በሚችል ደረጃ ምርቶቻችን እየሰራን ከውጭ ጋር ተፎካካሪ በሆነበት መንገድ ኢች ዲቴል ፎሎ በማድረግ ወደ ገበያው እያቀረብን እንገኛለን ማለት ነው። ብዙ ጊዜ እኛ ሀገር ውስጥ እንደምፈልጋቸው ማላገኛቸው አልባሳቶች ነበሩ። ብዙ ጊዜ በተለይ ስፔሻሊ የህፃናትን ልብሶች ከውጭ ነው ኢምፖርት ነው የምናደርገውና እኛ ለምን አንሰራም የሚለው ተነሳሽነት ውስጥ ያደረ ፍላጎትና ስራ ማጣት ጋራ ተደራርቦ ማለት ነው። እዛን ዳይሬክትሊ ትሬኒንጉን እየወሰድኩኝ አት ሴም ታይም ደግሞ የቦታ ጥያቄዎችን መንግስትን መጠየቅ ጀመርኩኝ። ልክ ትምህርቴንም እንደጨረስኩኝ የቦታ ጥያቄውን መልስ አገኘ። በዛም ምክንያት ስራዬን ጀመርኩኝ። አምራች ኢንዱስትሪዎቹ ጥራታቸው የተረጋገጠና ተወዳዳሪ የሀገር ውስጥ ምርቶችን በማምረት በቅንጅትና በክትትል እየሰሩ መሆናቸውን ገልጸው ከምርት እኩል ጥራትን ቅድሚያ ሰጥቶ መስራት ላይ ትኩረት አድርገናል ይላሉ። ስታንዳርዳቸውን የጠበቁ በእያንዳንዱ በብራንዲንግ ሌቭል በሚሰሩ ደረጃዎች ምርቶችን እየሰራን ለገበያው ነው ለማቅረብ እየሰራን እየሞከርን ያለ ነው ማለት ነው። የመጀመሪያ ፕላን ከዲዛይኑ ቀጥሎ ፕላን የምናደርገው የኳሊቲ ሪኳየርመንት ፕላን ነው። እያንዳንዱ የሚወጣ ምርታችን ኳሊቲ ኢንስፔክተር ሳያየው አንድ ፕሮዳክት አይወጣም ማለት ነው። 100% ኢንስፔክሽን አለን። ከዛ 100% ኢንስፔክሽን በኋላ ደግሞ የኳሊቲ ኮንትሮል ደግሞ ሌላ ቲም ደግሞ አለ ማለት ነው። ልክ ከኢንስፔክሽኑ ካለፈ ደግሞ ድጋሚ ኳሊቲ ኮንትሮል እናደርጋለን ፓክ ከተደረገ በኋላ። ጥራት ላይ ምንም አንደራደርም። በቃ የተሻለ ነገር ሁልጊዜም ውጭ ያለውን ነገር እኛም ሞር አትራክት የሚያደርገን ፊኒሺንጉ ነው። የተሻለ ጥራቱን የጠበቀ ነገር ላይ ትኩረት ሰርተው ስለሚሰሩና የተሻለ ጥሩ ነገር ለማምረት በዲዛይንም በውበትም የተሻለ ነገር አድርገን ለማቅረብ እየደከመን ያለና ኢንዱስትሪዎቹ በስፋት ማምረት መጨመራቸው ለበርካታ ዜጎች የስራ እድል መፍጠሩን ይህም እንደ ሀገር ያለውን የስራ አጥነት ጥያቄ ለመመለስ አስተዋጽኦ ያበረከተ መሆኑን ገልጸው ጥራትን ማዕከል ያደረገ ምርቶችን በማምረት ሂደት የሰራተኞች አቅም እንዲጎለብት የማሰልጠንና የማብቃት ስራዎችን እያከናወኑ መሆኑንም ገልጸዋል። ገበያው ዲማንዱ አለ፣ እያስፋፋን ነው። ለጊዜው ግን 280 ሰራተኛ ነው ያለን። ከዛ በላይ ከ200 ሰራተኛ በላይ የ200 ሰራተኛ ፕሮፌሽናሎች አሉ፣ ከዩኒቨርሲቲ የተመረቁ በዘርፉ ላይ ሙያ ያላቸው ሰዎች አሉ። በተጨማሪ ሰራተኞችም ደግሞ የጉልበት ሰራተኞችም እንደዚሁም ደግሞ ኦፕሬተሮች አሉ ማለት ነው። ስንጀምር እኔና 2 ልጆች ነበሩ። አሁን ግን ከ450 በላይ ለሚሆኑ ስራ አጥ ዜጎች የስራ እድል መፍጠር ችለናል። እና ስንጀምር የነበረን ካፒታል 50,000 ገደማ ነበረ። አሁን ግን ያው ከ20 ሚሊዮን በላይ
ማፍራት ችለናል። ሰራተኞቹ መጀመሪያ ትሬኒንግ እንሰጣቸዋለን። ኬርመንት ምን አይነት ብራንዲንግ ምን አይነት ስታንዳርድ እየገነባ እንደሆነ መጀመሪያ ትሬኒንግ ነው የምንሰጣቸው። ማንኛውም አዲስ የመጣ ኦፕሬተር ትሬዲንጉን ካለፉ በኋላ ትናንሽ ኦፕሬሽኖች እንዲሰሩና የቤቱን ካልቸር አዳፕት እንዲያደርጉ ነው የምናደርጋቸው። ዘርፉ ከቀደሙት ጊዜያት መነቃቃት ቢታይበትም በሚፈለገው ልክ እንዳያመርት አሁንም የብድር አቅርቦት፣ የመስሪያ ቦታ አለመመቻቸትና የማሽነሪ ችግር እንዲሁም ጥራት ያለው የሀገር ውስጥ ግብዓት ምርቶች በሚፈለገው ልክ አለመገኘታቸው ማነቆ እንደሆነባቸው የሚናገሩት አምራቾቹ በዘርፉ ትርጉም ያለው ለውጥ ለማምጣት መንግስት ችግሮቹን ለመፍታት ትኩረት ሰጥቶ ከመቼውም ጊዜ በላይ ሊሰራ ይገባል ይላሉ። ሳይድ ላይ ያሉ ቻሌንጆች አሉብን። ስፔሻሊ አሁን እንደምታየው እዚህ ላይ በጣም የተጣበበ ቦታ ላይ ነው እየሰራን ያለ ነው። የስፔስ ችግር አለብን። እንደዚሁም ደግሞ አንዳንድ ጊዜ የፋይናንስ ፕሮብሌሞችም አሉብን። በጥሬ ዕቃው ዙሪያ ላይ ጥሬ ዕቃው ቶሎ ማግኘት ኳሊቲውን ከስተመሮቻችን በሚፈልጉት ደረጃ ኳሊቲውን ማግኘት ችግር ስላለብን አብዛኛ ግብአት ኢምፖርት አድርገን ነው የምንጠቀመው። ከዛ ውጪ አክሰሰሪ የሚባሉ አሉ፣ ክር፣ የስፌት ክር፣ የተለያዩ ቁልፎች፣ ሌብሎች፣ እነሱን ደግሞ ከሎካል በምንችለው አቅም ከሎካል ሶርስ እያደረግን ከውጭም ደግሞ የተወሰነ ኢምፖርት እያደረግን እንሰራለን። አቅርቦት ላይ የጥራት ችግር አለ። ሎካል ላይ የሚያመርቱት ሮ ማቴሪያሎች በጣም ለምሳሌ እኛ 100% በምንፈልገው ስታንዳርድ ብናዛቸው 70% ነው ፉልፊል የሚያደርጉልን። 30% ላይ ችግር አለበት እና ይሄ ነገር ወደፊት ቢቀረፍና በምንፈልገው ስፔክ መሰረት ቢያመርቱልን የተሻለ ነው። እኛ የምናስባቸው የተሻለ አዳዲስ ነገሮችን ክሬት ለማድረግ ማሽነሪዎች ያስፈልጉናል። ማሽነሪዎች ብዙ ጊዜ እዚህ አናገኛቸውም እና ከውጪ ለማምጣት ያው የዶላር ችግር እንደ ሀገር እሱ ችግር አለብን። በሱ ምክንያት በፈለግነው ጊዜ የፈለግነውን ነገር ለማድረግ ትንሽ እንቸገራለን። የስራ እድል የተፈጠረላቸው ዜጎች በበኩላቸው በተፈጠረላቸው የስራ እድል ከራሳቸው አልፎ የቤተሰቦቻቸውን ሕይወት እየቀየሩ መሆኑን ገልጸው የስራ አጥነት ጥያቄን የመመለስ ስራዎች በዘላቂነትም ሊበረታቱ ይገባል ይላሉ። እዚሁ ነው ሙያተኛ የሆንኩት። በተራ አንጣፊ ነበርኩ። አሁን ላይ ሱፐርቫይዘርና የቆራጮች አስተባባሪና ቆራጭ ሆኛለሁ እና ይሄ ድርጅት ያደረገልኝ ብዙ አይነት ድጋፎች አሉ። ምንም ልምድ ሳይኖረኝ ነው እዚህ ድርጅት ውስጥ የገባሁት። ከዛ በኋላ ብዙ አይነት ነገሮች ራሴን አፕዴት በማድረግ የተሻሉ ደሞዝና የተሻለ ስራ እድል አግኝቻለሁ። ለሴቶች ለወጣቶች መስራት እስከጀመሩ ደረጃ ድረስ እድሜያቸው ለስራ እስከደረሰ ድረስ አንደኛ ቤት መቀመጥ የለባቸው፣ ሁለተኛ ሰርተው የተሻለ ነገር አምጥተው ለሀገርም ለህይወትም መቀመጥ ሌላ ነገር ነው የሚፈጥረው። ስለዚህ ሰርተው ለሀገርም ለራስም ለቤተሰብም ለውጥ ማምጣት ይችላሉ። መበረታትም አለበት ስራው። ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር የመከሩት በዚህ ሳምንት ነው። የገንዘብ ሚኒስትር አህመድ ሺዴ በሀገራቱ መካከል ያለውን የቆየ አጋርነት የበለጠ ለማጠናከር ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ዩንፌንግ ጋር ተወያይተዋል። ውይይቱ የኢትዮጵያን የልማት ቅድሚያዎች በመደገፍ የሁለትዮሽ ትብብርን ማሳደግ ላይ ያተኮረ መሆኑን ተመላክቷል። አህመድ ሺዴ የኢትዮጵያን የኢኮኖሚ ማሻሻያና የልማት አጀንዳዎችን በተመለከተም ገለጻ አድርገው የሀገራቱን ትብብር መጠናከር ዘላቂ እድገትና መዋቅራዊ ለውጥ ለማምጣት ትልቅ አስተዋጽኦ እንደሚኖረው አስረድተዋል። ልዩ በበኩላቸው ቻይና በፋይናንስ በቴክኒክና በአቅም ግንባታ ኢትዮጵያን ለመደገፍ ቁርጠኛ መሆኗን አረጋግጠዋል። ሁለቱ ወገኖች በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ላይ ትብብራቸውንም ለማስፋፋት ሰፊ ውይይት ማድረጋቸውን የተገለጸው በሀገራቱ መካከል እንግዲህ ያለውን አጋርነት ወደ ላቀ ደረጃ ለማሸጋገር ተቋማዊ ትስስርን ለማጠናከርም ተስማምተዋል። የቻይና ባለሀብቶች በትራንስፖርትና ሎጂስቲክስ ዘርፍ ኢንቨስት እንዲያደርጉ ጥሪ የቀረበው በዚህ በያዝነው ሳምንት ነው። ባለሀብቶች በኢትዮጵያ መዋለ ንዋያቸውን ፈሰስ እንዲያደርጉ ጥሪ የቀረበው የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በዘርፉ ባሉ የኢንቨስትመንት እድሎች ዙሪያ ከኢትዮ ቻይና ወዳጅነት ማህበረሰብና ትብብር ኮሚቴ አመራሮች ጋር በተወያዩበት መድረክ ነው። ሚኒስትሩ በሎጂስቲክስ፣ በህዝብ ትራንስፖርትና በአዲስ ኃይል አማራጭ ላይ ኢንቨስት ማድረግ ለሚፈልጉ የቻይና ባለሀብቶች አስፈላጊው ድጋፍ እንደሚደረግ ተናግረዋል። ኢትዮጵያ በነዳጅ የሚሰሩ አውቶሞቢሎችን ወደ ሀገር እንዳይገቡ በማድረግ መከልከሏን ሚኒስትሩ አስታውሰው እርምጃው ወደ ታዳሽና አዲስ ኃይል አማራጭ ለመሸጋገር ያለመ እንደሆነ አስረድተዋል። በተለይም በባቡር፣ በኤሌክትሪክ ተሽከርካሪ ኃይል መሙያ መሰረተ ልማት፣ ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክና በነዳጅ የሚሰሩ ተሽከርካሪዎችን ወደ ተፈጥሮ ጋዝ መቀየር ላይ ሰፊ የኢንቨስትመንት እድል መኖሩን አመላክተዋል። የኢትዮ ቻይና ወዳጅነት ማህበረሰብና ትብብር ኮሚቴ አመራሮች በበኩላቸው የተሽከርካሪ መገጣጠሚያ ፋብሪካ በመገንባት በነዳጅ የሚሰሩ ተሽከርካሪዎችን ወደ
ኤሌክትሪክ ተሽከርካሪ መቀየር ፍላጎት እንዳላቸው ተናግረዋል። ከዚህም ባለፈ በሃይድሮጅን በሚሰሩ ተሽከርካሪዎችና በሌሎች ዘርፎች ላይ መዋለ ንዋያቸውንም የማፍሰስ ፍላጎት እንዳላቸው ገልጸዋል። ኤንቢሲ ቢዝነሳችን ወደ እናንተ መድረሱን ቀጥሏል ተመልካቾች። ሌላኛው በዝርዝር የምንመለከተው ጉዳያችን የኢትዮጵያ አየር መንገድ ላይ የተኮረ ነው። በነዳጅ እጥረት ምክንያት የተሰረዘ ምንም አይነት በረራ አለመኖሩን የኢትዮጵያ አየር መንገድ ግሩፕ አስታውቋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የነዳጅ አቅርቦት መስተጓጎል መከሰቱን ተከትሎ በአቪዬሽን ዘርፉ ላይ አደጋን ደቅኗል። በቀጠናው ያለው የጸጥታ ሁኔታ በርካታ በረራዎች እንዲሰረዙ ያስገደደ ሲሆን የኢትዮጵያ አየር መንገድ ግሩፕ በ11 መዳረሻዎች በረራዎችን ሰርዞ የነበረ ሲሆን በ5 መዳረሻዎች ዳግም በረራ መጀመሩን አየር መንገዱ አመላክቷል። የኢትዮጵያ አየር መንገድ ግሩፕና አፍሪካ አየር መንገድ ማህበር ጋር በትብብር የተዘጋጀው የአውሮፕላን ጥገና የወደፊት ሁኔታ ላይ የሚያወያይ ጉባኤ ተካሂዷል። በመካከለኛው ምስራቅ ከሳምንታት በፊት ተቀስቅሶ እስካሁን በዘለቀው የአሜሪካ እስራኤልና ኢራን ጦርነት በቀጠናው ብሎም በመላው ዓለም የነዳጅ እጥረትን አስከትሏል። ኢራን የሆርሙዝ መተላለፊያን መዝጋቷ ደግሞ የነዳጅ እጥረቱን እንዲባባስ ከማድረጉም ባሻገር በቀጠናው ያለው የጸጥታ ችግር በርካታ ሀገራት በረራዎቻቸውን እንዲሰርዙ አስገድዷቸዋል። የኢትዮጵያ አየር መንገድ ከነዚህ መካከል ተጠቃሽ ሲሆን ጦርነቱን ተከትሎ በ8 ሀገራት የሚገኙ 11 መዳረሻዎች የሚደረግ በረራን ለመሰረዝ መገደዱን አስታውቋል። የጸጥታውን ሁኔታ ከግምት ውስጥ በማስገባት 5 በረራዎችን ዳግም ማስጀመሩ ነው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የገለጹት። ጦርነቱ ወዲያው እንደተጀመረ 8 የመካከለኛው ምስራቅና የገልፍ ሀገሮች ውስጥ የሚገኙ 11 ጣቢያዎች በረራ ቁመን ነበር እና ሁኔታውን ስንከታተል ቆየን። የራሳችንን የሴኩሪቲ አሰስመንት ካካሄድን በኋላ በተወሰነ ደረጃ ቀን መብረር እንደምንችል አረጋገጥ። በዚህ መሰረት አሁን ወደ 5ቱ ከተሞች መብረር ጀምረናል። በቀጠናው ከሚስተዋለው የጸጥታ ችግር በተጨማሪ የነዳጅ እጥረት መከሰቱ ደግሞ ለዘርፉ ከፍተኛ እክል መፍጠሩን ዋና ስራ አስፈጻሚው አስረድተዋል። አየር መንገዱ የሚጠቀመው በመንግስት በሚቀርብለት ነዳጅ ብቻ እንደነበር ዋና ስራ አስፈጻሚው አንስተው ከሌሎች ነዳጅ አቅራቢ ድርጅቶች ጋር ስምምነት በማድረግ በነዳጅ እጥረት ምክንያት ምንም የበረራ መስተጓጎል እንዳይፈጠር ማድረግ መቻሉን አመላክተዋል። ሆርሙዝ ሰርጥ በኩል አሁን ነዳጅ የሚተላለፍበት ሁኔታ በጣም አነስተኛ ነው። ስለዚህ ሁልጊዜም ቢሆን ለኢትዮጵያ ውስጥ ነዳጅ የሚያቀርበው የኢትዮጵያ መንግስት ነው። የመኪና ነዳጅም የአውሮፕላን ነዳጅም አሁንም ከመንግስታችን ጋር እየተነጋገር የአውሮፕላን ነዳጅ ከአማራጭ አቅራቢዎች እየተገዛ እየቀረበልን ያለ ነው። የተወሰነ ጫና መጠነኛ ጊዜያዊ ጫና ቢፈጥርም በነዳጅ እጥረት ምክንያት ምንም አይነት በረራ አላቋረጥንም። አንዳንድ በረራዎች መስመራቸውን የቀያየርናቸው አሉ፣ ጥቂቶች ናቸው። አሁን ግን ነዳጅ ከሌላ አማራጭ የተገዛው ስለደረሰ አሁን ያንንም እያቃለን ጥሩ እየሰራን ያለ ነው። ውጥረት ሲኖር ዋጋ ይጨምራል። እሱን እንግዲህ የኛ ብቻ አይደለም፣ የመላው የኢንዱስትሪው የአየር ትራንስፖርት ኢንዱስትሪው ችግር ነው። በተለያዩ መንገዶች የዚያን ተጽዕኖ ለመቀነስ እየሰራ እንገኛለን። የኢትዮጵያ አየር መንገድ ግሩፕ ከአፍሪካ አየር መንገድ ማህበር አፍራ ጋር በመተባበር የተዘጋጀው የአፍሪካ የአውሮፕላን ጥገና የወደፊት ሁኔታ ላይ ለመወያየት ያለመ ጉባኤ ተጠናቋል። ጉባኤው አፍሪካ በአየር ትራንስፖርት ዘርፍ ካደጉት ሀገራት አንጻር ወደ ኋላ እንድትቀር መንስኤ የሆነውን የአውሮፕላን ጥገና ዙሪያ ለመምከር የተዘጋጀ መሆኑ የተመለከተ ሲሆን በመድረኩም ኢትዮጵያ ያላትን አቅም ያስተዋወቀችበት እንደነበር ተጠቁሟል። አፍሪካ ኤር ትራንስፖርት ኢንዱስትሪ እንደ ሌሎች አህጉራት ያህል ያደገ አይደለም። ኋላ ቀር ነው፣ አቅሙም አነስተኛ ነው። እንደዚህ እንዲሆን ካስቻሉት ነገሮች ወይም ምክንያቶች አንዱ ጠንካራ የሆነ የአውሮፕላን የጥገና ማዕከል እሱ በአፍሪካ ውስጥ በበቂ ሁኔታ የለም። ይህ ጥረት የአፍሪካ አየር መንገዶች በተፈለገው ፍጥነት እንዳያድጉ ትርፋማ እንዳይሆኑ ከገደቧቸው ምክንያቶች አንዱ ይሄ ነው። የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማው። ሁሉንም አውሮፕላኖች በራሱ በመጠገን
እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይህን መድረክ ለኢትዮጵያ አየር መንገድ ያለውን አቅም ለማስተዋወቅ ተጠቅመንበታል። በኮቪድ-19 ወቅት የመንገደኞችን አውሮፕላን ለጭነት አገልግሎት እንዲውሉ በማድረግ ከፍተኛ መነቃቃትን ፈጥሮ የነበረው የኢትዮጵያ አየር መንገድ የጥገና ዘርፍ ራሱን በማሳደግ ለቀጠናው ሀገራትም ጭምር አገልግሎት በመስጠት ላይ ይገኛል ተብሏል። ኢትዮጵያን የማረው ሁል ጊዜ ወርኪንግ ፎርስ አለው። የራሱን ቴክኒሻኖች በራሱ አቪዬሽን ዩኒቨርሲቲ ያሰለጥናል። አዲስ ቴክኖሎጂ ሲመጣ ወደ አምራቾቹ ጋር ወደ አውሮፕላን አምራች ወደ ኮምፖነንት ወደሚያመርቱት ሳይሆን ራሱ ኦን አድርጎ ለመስራት ሁል ጊዜ ጥረት ያደርጋል። እዛም ላይ ካፒታል ያወጣል። ከዛ ቀጥሎ ደግሞ ለራሱ ብቻ ሳይሆን ደግሞ ለሪጅኑ ላይ ላሉት ለሚድል ኢስት አንዳንዴ ቢዮንድ ዛት ደግሞ ጥገና እንሰጣለን ማለት ነው። በፈረንጆቹ 2030 ስራ እንደሚጀምር የሚጠበቀው የቢሾፍቱ ዓለም አቀፍ አየር ማረፊያ ተጨማሪ የአውሮፕላን ጥገና ማዕከል በመገንባት አየር መንገዱ በዘርፉ ያለውን አቅም ለማሳደግ እቅድ መያዙ ተገልጿል። የገንዘብ ሚኒስትር አህመድ ሽዴ ከኤሲያ መሰረተ ልማት ኢንቨስትመንት ባንክ ፕሬዝዳንት ጋር በኢትዮጵያና በባንኩ መካከል ያለውን ግንኙነት ማጠናከር በሚቻልባቸው ጉዳዮች ተወያይተዋል። በውይይቱም በኢትዮጵያ የመሰረተ ልማት ስራዎችን ማስፋፋት በሚቻልባቸው ጉዳዮች በተለይም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት በፋይናንስ ለመደገፍ የሚያስችል ምክክር ተደርጓል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የኢትዮጵያን ቀጠናዊ የአቪዬሽን ማዕከልነት ሚና ለማሳደግና የኢኮኖሚ እድገትን ለማፋጠን ከፍተኛ ሚና እንደሚኖረው ሚኒስትሩ አብራርተዋል። የግሉን ዘርፍ መሰረተ ልማት ግንባታ ያለውን ተሳትፎ ለማጠናከር የኤሲያ መሰረተ ልማት ኢንቨስት ባንክ ድጋፍ አስፈላጊ መሆኑንም አጽንኦት ሰጥተዋል። ሁለቱ ወገኖች የግሉን ዘርፍ ለማጠናከር የሚውል ፋይናንስን በማስተባበር ረገድ ያለውን ትብብር ለማጠናከር የሚያስችሉ እድሎችንም በተመለከተ ምክክር አድርገዋል። በተጨማሪም እንግዲህ በውይይቱ በኢትዮጵያ ዘላቂ የመሰረተ ልማት ዝርጋታ ለማጠናከርና የግሉን ዘርፍ እድገት ለመደገፍ በትብብር ለመስራት ቁርጠኛ እንደሆኑ ማረጋገጣቸውን ከሚኒስቴሩ የተገኘው መረጃ ያመላክታል። አፍሪካ በዓለም ላይ ሊታረስ ከሚችለው መሬት 60 በመቶን ብትይዝም አሁንም ድረስ የምግብ ፍላጎቷን 85 በመቶ ያህሉን ከውጭ በሚገባ ምርት እንደምትሸፍን ይታወቃል። ይህንንም ጥገኝነት ለመቀነስና የዘርፉን የፋይናንስና የቴክኖሎጂ ክፍተትን ለመሙላት በዓለም አቀፍ የፋይናንስ ኮኦፕሬሽን የተዘጋጀ የአህጉሪቱ የፋይናንስ መድረክ በአዲስ አበባ ተካሂዷል። በዝርዝር እንመለከተዋለን ተመልካቾች። የኢትዮጵያ ግብርና ከእጅ ወደ አፍ ከሆነ አሰራር ወጥቶ ወደ ንግድ ተኮር እርሻ እንዲሸጋገር የፋይናንስ አቅርቦት ወሳኝ መሆኑ ይታመናል። ይሁን እንጂ አነስተኛ አርሶ አደሮች የብድር ዋስትና ማቅረብ አለመቻላቸው ለዓመታት እንቅፋት ሆኖ ቆይቷል። አሁን ላይ ይህንን ችግር በመቅረፍ አርሶ አደሩን የብድር ተጠቃሚ ለማድረግ የሚያስችሉ ስራዎች መጀመራቸው ተገልጿል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ምክትል ስራ አስፈጻሚ ፍሬው ተገኝ አርሶ አደሮች በቡድን እንዲደራጁ በማድረግ የግል ንብረት ሳይጠየቁ በጋራ ዋስትና ብድር እንዲያገኙ እየተሰራ ነው ብለዋል። ይህም አርሶ አደሩን ወደ ዘመናዊ የንግድ መስመር እንደሚያመጣ ይታመናል። ከዚህ በፊት አብሯቸው የሰሩ አስተማማኝ የሆኑ ውጤታማ የሆኑ አርሶ አደሮችን የፋርመር ፕሮዳክሽን ክላስተር ምንለው አለ። በኩታ ገጠም እርሻ በጋራ ሆነው በፈቃደኝነት የሚሰሩት እነዚያ ማለት ኮሚቴ ያላቸው ህጋዊ እውቅና እንዲያገኙ እየሰራን ነው። እነዚህን ተቋማት ቅድሚያ በመስጠት አነስተኛና ጥቃቅን የሚባሉት ኤስኤምኢስ አሉ። እነዚህም ከፍተኛ ካፒታል ያላቸው ሁሉ አሉ ዛሬ ላይ እና ዶክመንት ነው አንዱ የሚፈልጉት የፋይናንስ ተቋማት። ይህንን በማቅረብ እና በመሳሰሉት የፋይናንስ ተቋማቱ የበለጠ አመኔታ እንዲኖራቸው ያለምንም ስጋት ባንል እንኳ ስጋቱን የመቀነስና የመጋራት በነገራችን ላይ ኤቲአይ እስከምን ይሄዳል? ለአርሶ አደሩ የፋይናንስ አገልግሎት ለሚሰጡ ብድር ለሚሰጡ የፋይናንስ ተቋማት ሪስክ እስከ መጋራት ድረስ አብረን እየሰራን ያለ ነው። ይህንን ጥረት በፖሊሲ ለመደገፍ ብሔራዊ ባንክ ናፊር የተሰኘውን ስትራቴጂ ነድፎ መንቀሳቀስ መጀመሩ ይታወሳል። የባንኩ የፋይናንስ አካታችነት ዳይሬክተር አብርሃም ፍቃዱ ስትራቴጂው በግብርናው ላይ የሚታየውን የብድር ስጋት በመቀነስ ባንኮች ወደ ዘርፉ እንዲገቡ ያበረታታል ብለዋል። የፋይናንስ ዘርፉ ተሳትፎ አድርጎ ለግብርና ዘርፉ የሚፈልገውን የብድር መጠን ያለበትን ብዙ ጊዜ አሁን የግብርናውን ዘርፍ የፋይናንስ ሴክተሩ የሚፈልገውን ብድር የማያቀርብበት ዋነኛው ምክንያት ሪስኪ ነው ተብሎ ይታሰባል። ግብርናን ፋይናንስ ማድረግ ሪስኪ ነው ተብሎ ይታሰባልና ያንን ሪስክ እንዴት ነው መካፈል የሚቻልበት ሜካኒዝም የሚለውን ለመፍታት በሚያስችል መልኩ የሪፋይናንሲንግና የሪስክ ሼሪንግ አሬንጅመንትን እዛው ስትራቴጂ ላይና ሮድማፕ ላይ በማካተት ይህን አንድ ሪዞልቭ ማድረግ ነው። ሌላኛው ደግሞ የግብርናው ዘርፍ ተሳታፊ አርሶ አደሩ ለአበዳሪዎች በሚሆን መልኩ የመታወቅ አይደንቲፋይድ የመሆን ፕሮፋይልድ የመሆን
እና ለብድር ምቹ ነው የሚለውን መረጃ በተመለከተም እንደዚሁ ክፍተት አለ። ያንንም ክፍተት ለመፍታት በሚያስችል መልኩ በሁለተኛው ፒሪየድ ላይ እንደዚሁ ያንን ለማስተካከል የሚያስችሉ የክሬዲት ሪፈረንስ ሲስተሞችን የሞባይል ኮላተራል ሬጂስትሪ እንዲሁም የናሽናል አይዲን እነዚህ ነገሮች ለቨሬጅ በማድረግ ገበሬው ያለው መረጃ ታውቆ የብድር አዋጭነቱ ታይቶ በዛው መሰረት የብድር ተጠቃሚ እንዲሆን የሚያስችል አይነት ስርዓቶችን በዚህ ስትራቴጂ ለመዘርጋት ብሔራዊ ባንክ እየሰራ ነው ያለው። ቀደም ባሉት ዓመታት አንድ አርሶ አደር ብድር ለማግኘት የግድ የማይንቀሳቀስ ንብረት እንደ ዋስትና እንዲያቀርብ ይጠየቅ ነበር። ይህ አሰራር አብዛኛውን አምራች ከፋይናንስ ተጠቃሚነት ሲያገለው ቆይቷል። የለርሻ ዋና ኃላፊ አቶ አብርሃም እንድሪያስ እንደሚሉት ድርጅታቸው አሁን ላይ ይህንን የቴክኖሎጂ ክፍተት እየሞላ ይገኛል። ለርሻ አነስተኛ ማሳ ላላቸው አርሶ አደሮች የግብርና አገልግሎት እንዲሁም ደግሞ የግብርና አገልግሎታቸውን በፋይናንስ ለመደገፍ ከተለያዩ የፋይናንስ ተቋማት ጋር የገበሬዎቹን መረጃ በመሰብሰብ ክሬዲት ስኮሪንግ በመስራት ባንኮች የተሻለ ውሳኔ ለአርሶ አደር እንዲወስኑ ያግዛል። ውሳኔው ከተወሰነ በኋላ ደግሞ የግብርና ግብዓት በአይነት አግኝተው ካመረቱ በኋላ ደግሞ ከገበያ ጋር እንዲገናኙ በማድረግ አርሶ አደሮች ውጤታማ እንዲሆኑ ብድራቸውንም በወቅቱ እንዲመልሱ የሚያግዝ አገር በቀል የአክቴክ ተቋም ነው። ከ8 የፋይናንስ ተቋማት ጋር በመሆን ከ310 ሚሊዮን ብር በላይ ባለፉት አመታት ለገበሬ ለማድረስ ሞክሯል። በዚህ አመት ደግሞ 65 ሺህ ለሚሆኑ ፋርመሮች የብድር አገልግሎት ለመስጠት ዝግጅት እያደረገ ነው። የኢትዮጵያ ብሔራዊ ባንክ ከፋይናንስ ተቋማት ከሚሰጠው አጠቃላይ ብድር ውስጥ ቢያንስ 5% ለግብርናው ዘርፍ እንዲያውል መመሪያ ማውጣቱ የሚታወስ ሲሆን አዲሱ ስትራቴጂ ይህን አቅርቦት የበለጠ እንደሚያሳድገው ተስፋ ተጥሎበታል። በገንዘብ ሚኒስትር አህመድ ሽዴ የተመራ ልዑክ በቻይና ከሚገኙ የተለያዩ የፋይናንስ ተቋማት ስራ ኃላፊዎች ጋር ተወያይተዋል። የገንዘብ ሚኒስትሩ አህመድ ሽዴን ጨምሮ የብሔራዊ ባንክ ገዢ እዮብ ተካልኝ፣ የኢትዮጵያ አየር መንገድ ከፍተኛ አመራሮችና በቻይና የኢትዮጵያ አምባሳደር ተፈራ ደርበውን ያካተተ ልዑክ ከቻይና ኤግዚም ባንክ፣ ከቻይና ኢንዱስትሪና ንግድ ባንክ እንዲሁም ከቻይና ልማት ባንክ ስራ ኃላፊዎች ጋር ነው የተወያየው። ጉብኝቱ በሂደት ላይ የሚገኘውን የዕዳ ሽግሽግን በተመለከተ ውይይት ማድረግን ጨምሮ ለግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ የገንዘብ አማራጮችን ለመፈለግ ያለመ መሆኑ ተገልጿል። የገንዘብ ሚኒስትር አህመድ ሽዴ በዕዳ ሽግሽግ ላይ የተደረገው ውይይት አመርቂ ውጤት እያስገኘ መሆኑን ጠቅሰው መንግስት የሚያስበውን የኢኮኖሚ እድገት መሬት ማውረድ የሚችል መሆኑንም ገልጸዋል። ሁለቱ ሀገራት ያላቸው ስትራቴጂካዊ ግንኙነትን ይበልጥ ተጠናክሮ እንደሚቀጥል በማስረዳት የቻይና ፋይናንስ ተቋማት ለቢሾፍቱ አውሮፕላን ማረፊያ ግንባታ ድጋፍ እንዲያደርጉ ጥሪ አቅርበዋል። የቻይና የፋይናንስ ተቋማት በኩላቸው ለኢትዮጵያ የኢኮኖሚ ሪፎርም ስኬት አስፈላጊውን ድጋፍ እንደሚያደርጉም አረጋግጠዋል። ሁለቱ ወገኖች ኢትዮጵያና ቻይና በፋይናንስ መሰረተ ልማቶች ዘርፍ ያላቸውን ግንኙነት በሚያጠናክሩበት ሁኔታ ላይ ከስምምነት መድረሳቸውም ተመላክቷል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።